ሰላም እንዴት ናችሁ? ዛሬ ላይ አይናፋርነትን ወይም ደግሞ በአጠቃላይ ሰዎችን መፍራት በእንግሊዝኛው ደግሞ ምን ይባላል? ሶሻል አንዛይቲ ይባላል። ማህበራዊ ጭንቀት ማለት ነው። የጭንቀት አይነት ነው። ብቻ ሰዎች ጋር ስትሆኑ ምን እንደምታወሩ ምን እንደምትሉ የሚጠፋችሁ ከሆነ ላብላብ የሚላችሁ ከሆነ ሰዎች ምን እያሉኝ ነው፣ አኳኋኔ አሪፍ ነው ወይ፣ ትክክል ተናገርኩ እያላችሁ በጣም የምትጨነቁ ከሆነ እዚህ ጭንቅላታችሁ ውስጥ የምትቀሩ ከሆነ በደንብ አድርጋችሁ አዳምጡ። በዚህ ቪዲዮ ላይ እንደ ሌሎቹ ቪዲዮዎች አይደለም ግን ዲፕ ማለት ነው ትክክለኛ ኮዙን በደንብ አሳያችኋለሁ እና መፍታት እንድችሉ አግዛችኋለሁ ማለት ነው። ምክንያቱም እኔም ተቸግሬበት ማውቀው ነገር ስለሆነ ወደ ቪዲዮ ከመግባታችን በፊት ሁሌም እንደምነግራችሁ ዋን ቱ ዋን ኮችንግ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን ልኬላችሁ አይዴንቲቲያችሁን ሽፍት ማድረግ የምትችሉበትን ኮችንግ እሰጣለሁ። የሁለት ሰዓት ከዛ በላይ ማለት ነው። ክራይቴሪያውን ልክላችኋለሁ። አውሩኝ። ወደ ቪዲዮ እንገባለን። ስለዚህ አይናፋርነት ወይም አይንን መፍራት ወይም ደግሞ ሶሻል አንዛይቲ ወይም ደግሞ ማህበራዊ ጭንቀት፣ ሰዎች መሀል ስትሆኑ አኳኋናችሁ የሚጠፋባችሁ፣ አነጋገራችሁ የምታወሩ ቃላት ራሱ የሚጠፋባችሁ ከሆነ በደንብ ንገራችሁ። የመጀመሪያው ይህን ነገር ለማጥፋት እንግዲህ ሂዳችሁ ዝም ብላችሁ ሰው አውሩ ምናምን ልላችሁ እችላለሁ። እኔ በፊት ላይ በጣም ስለምቸገር ኢቭን ምን አድርጌ አውቃለሁ? ድሮ ሰፈር ላይ አዲስ ሰፈር ስንገባ ሰፈር መውጣት ጀመርኩ። ማላውቀውን ሰው መንገድ ላይ ለማውራት ድፍረቴን ለማምጣት ማለት ነው። በጣም በተለይ ደግሞ ሴቶችን ስለምፈራ ያን ነገር ለማስተካከል ብዬ ወጣ ነበር ሰፈር፣ ያን ድፍረት ለማምጣት ማለት ነው። አሁን ግን መነግራችሁ የሆነ ነገር እንድታረጉ እንዳታረጉ ሳይሆን ዲፕ እንደዚህ የምትሆንበትን ምክንያት እንድታውቁና እሱን እንድቀይሩ ነው። የመጀመሪያው የሚያስፈራችሁ ነገር ምንድን ነው? ሰዎች ሲያዩዋችሁ እንደሆነ ሰነፍ ስላችሁ ምንም ነገር እንደማይችል ወይም እንደማትችል ብቻ የሆነ እናንተ የምታውቁት ለራሳችሁ እንከን ጥፋት የምትሉት ነገር ይኖራችኋል በራሳችሁ ማለት ነው። እና ያን ነገራችሁን የሚያዩባችሁ ያን ነገር የሚያውቁባችሁ በዛ ምክንያት ዝቅ አድርገው የሚያዩዋችሁ ብቻ ሊመስላችሁ ይችላል። ስለዚህ የመጀመሪያው ፊክስ ማድረግ ያለባችሁ ነገር አንደኛ ሰዎች እንደማያዩዋችሁ ወቁት። እናንተ የሚመስላችሁ መንገድ ላይ ስትወጡ ወይም ሰዎች መሀል ስትሄዱ እናንተን የሚያዩዋችሁ እና ይሁን ውድቀቶቻችሁን፣ ስንፍናችሁን ወይም ደግሞ አለመቻላችሁን የሚያዩት ነው የሚመስላችሁ። ማወቅ ያለባችሁ ነገር ሰዎች አያዋችሁም። የራሳችሁ ጭንቀት አለባቸው፣ የራሳቸው ሀሳብ አለባቸው። ይህን ሁሉ እየፈጠራችሁ ያላችሁ እናንተ እንደሆናችሁ ማወቅ አለባችሁ በጭንቅላታችሁ ማለት ነው። ሰዎች እንደዚህ ቢያዩኝስ፣ ሰዎች እንደዚህ ቢሉኝስ፣ ብቻ ሰዎች እያልን ሰዎች ሁሉ እኛን የሚያዩንና እንከኖቻችንን የሚያዩ ስለሚመስለን ነው እንደዛ የምንሆነው። የመጀመሪያ ማወቅ ያለባችሁ ሰው አያያችሁም፣ ሰው ትዝ አትሉት። የመጀመሪያ ይሄንን በደንብ ይሄ ጭንቅላታችሁ ውስጥ ይግባላችሁ። እውነት ምነግራችሁ አሁን መንገድ ላይ ወጣችሁ ሰዎችን ቁጭ ብላችሁ ብታዩ ማለት ነው ሁሉም እየሄደ ጭንቅላቱ ላይ እያሰበ ነው እናንተ እንደምትጨነቁት እየተጨነቀ እንደሆነ ማወቅ አለባችሁ። እሱ የሚያስጨንቀው የተለያየ ነገር ሊሆን ይችላል። ምናልባት ገንዘብ የሚያስጨንቀው የሚያሳስበው ሰው አለ። የታመመበት ሰው ኖሮ እያሰበ የሚኖር ሰው አለ። ምን ያህል ሰዎች እንትዝ እንደማትሏቸውና እንደማይጨነቁ እንድታውቁ ልጠይቃችሁ። እናንተ ትናንት መንገድ ላይ ስትሄዱ ያያችሁትን ሰው አሁንም ስለሱ እየተጨነቃችሁ ነው? ስለሱ እያሳሰባችሁ ነው? የለበሰው ልብስ፣ አካሄዱ፣ አኳኋኑ እያላችሁ ነው ወይ? አይደለም። ትናንት መንገድ ላይ ያያችሁትን ሰው የቅርብ የምትሉትን ራሱ አሁንም ስለዛ ሰው እየተጨነቃችሁ ነው ማለት የለበሰውን ልብስ እያላችሁ አካሄዱን፣ አኳኋኑን ብላችሁ እየተጨነቃችሁ ነው ስለዛ እንጠይቃችሁ። አይደለም የሩቅ ሰው መንገድ ላይ ያያችሁትን ሰው የቅርብ የምትሉትን ሰው ራሱ ትረሱታላችሁ። የራሳችሁ ሀሳብና የራሳችሁ ጭንቀት ላይ ናችሁ። አትርሱ። ሰውም ስለ እናንተ አያስብም። እናንተ ናችሁ ስለ ራሳችሁ እያሰባችሁ ያላችሁ። ትልቁ ከባዱ ነገር መሰላችሁ ህይወት ላይ ሰዎች እናንተን አይተው እንከን መንገራቸው፣ ሰዎች እናንተን ሪጀክት ማድረጋቸው፣ ሰዎች ስለ እናንተ መጥፎ ነገር ማውራታችሁ አይደለም። እናንተ ግን ስለ ራሳችሁ መጥፎ ነገር ማውራታችሁ፣ እናንተ ራሳችሁን ሪጀክት ማድረጋችሁ፣ መሆን ከምትፈልጉት ማድረግ ከምትፈልጉት ነገር ሰዎች ምን ይላሉ ብቻ የሆኑ ሰበቦችን ደርድራችሁ ራሳችሁን ወደኋላ መያዛችሁ ነው ትልቁ ሽንፈት፣ ትልቁ ሪጀክሽን። ራሳችሁን ሪጀክት ማድረጋችሁ ነው ሰዎች ሳይሉትም ማለት ነው። አሁን እያወራን ያለ ነው ምንድን ነው? እየፈራችሁ ያላችሁት ሰዎች ምን ይሉኛል ምናምን ነው። ግን ሰዎች ምንም አይሉም። ጀነራሊ መጀመሪያ ማወቅ ያለባችሁ አንደኛ አሁን ሰዎች ስለ እናንተ እያሰቡ አይደለም። እናንተ በምታስቡት ልክ ሰው ስለ እናንተ አይጨነቅም። የመጀመሪያው ማወቅ ያለባችሁ እሱ ነው። ግን እያሳሰበና እያስጨነቃችሁ ያለው
የራሳችሁ ሀሳብ ነው። ሰዎች ምን ይላሉ እያላችሁ የሆነ እንከንና ጥፋት እንዳለባችሁ እያሰባችሁ የሆነ የተበላሸና የሆነ ችግር እንዳለባችሁ እያሰባችሁ ነው። ስለዚህ መጀመሪያ ማወቅ ያለባችሁ ምንድን ነው የሚያስፈራኝ ነገር ብላችሁ ማየት ነው ያለባችሁ። ሰዎች ቢያዩት ቢያውቁት ብላችሁ እየፈራችሁ ያላችሁት ወይም ደግሞ እኔ ብላችሁ ራሳችሁን እንደዚህ ሼም ውስጥ እንደዚህ ፍርሃት ውስጥ እንድትኖሩ እንደዚህ ራሳችሁን ዝቅ አድርጋችሁ እንድታዩ ያደረጋችሁ ምንድን ነው? እስቲ ራሳችሁን ጠይቁት። እውነት ሆነስቱ ናችሁ ማለት ነው? ማትወዱት ባህሪ ያላችሁ ተደብቃችሁ ብቻችሁን ስትሆኑ የምታደርጉት ነገር አለ። ሰው ማታወሩት፣ ሰው ቢያውቀው ተዋረድኩ የምትሉበት ነገር አለ። እሱ ነው እውቁት መጀመሪያ። ሰው ልምድም ሊሆን ይችላል፣ ባህሪም ሊሆን ይችላል፣ ሀሳብም ሊሆን ይችላል። ብቻ ግን እናንተ በራሳችሁ እንዳትተማመኑ ይሄ የሆነ እንከን እንዳላችሁ እንዲሰማችሁ የሚያደርጋችሁ ምንድን ነው? መልካችሁ ነው። ራሳችሁን እዩት። የመጀመሪያው ይሄን ነገር ማወቅ ነው። ምንድን ነው ማለት እንደዚህ ማፍርበት እንደዚህ ራሴን እንድጠላ ያደረገኝ ማለት እንዳልኳችሁ ነው። መፍራት፣ ሰዎች የሚሉኛል ምናምን በቃ ጥላቻ ነው ማለት ላይ ራስ ነኝ። ሰዎች ጠልቷችሁ እኮ አይደለም፣ እናንተ ቀድማችሁ ራሳችሁን ጠልታችሁ ራሳችሁን እንደዚህ እያስፈራራችሁት ነው ማለት ነው። ስለዚህ ምንድን ነው እንደዛ ያስባለኝ ብላችሁ ጻፏቸው፣ እዋቋቸው። በሀሳባችሁ መያዝ ትችላላችሁ፣ ወይም ደግሞ መጻፍ ትችላላችሁ። እሱን ካረጋችሁ በኋላ ከየት ነው ያመጣሁት ብላችሁ ይዩት። ልማዶቹን ምኖቹን ማትወዷቸውን የምታደርጓቸውን ልማዶች እሱን እሺ እናስቀምጠው፣ በኋላ እናወራበታለን። ግን ደግሞ እነዚህ እኔ እንከን አለብኝ ጥፋት አለብኝ የምትሏቸውን ነገሮች ማለት ከየት ነው ያመጣችሁት? መቼ ነው እንደዚህ የደመደማችሁት? ማን ብሏችሁ ነው? ማለት እኔ ብዙ አውቃለሁ፣ ብዙ ኮች ሳደርግም አይቻለሁ። ብዙ ሰው የሚፈሩ አይን አፋር የሚባሉ ሰዎች ለምንድን ነው የሚፈሩት ካላችሁኝ፣ የሆነ ስለ ራሳቸው የማይወዱት ነገር አለ። ያ ስለ ራሳቸው የማይወዱት ነገር ሲወለዱም ጀምሮ እንደዛ ሆነው ተወልደው ሳይሆን ሲያድጉ ወላጅ ሊሆን ይችላል የቅርብ ሰው ያ ነገራቸው ደስ እንደማይል የሆነ እንከን እንዳለባቸውና ወይ መልክ ሊሆን ይችላል እንትንሽ አያምርም እንትን አያምርም አታምሩም፣ ወይም ደግሞ ባሪያ ነህ ወይ ቀይ ነህ ወይም ረዥም ነህ በጣም ጅል ነው የምትመስለው፣ ወይም ደግሞ በጣም አጭር ነህ ከቤተሰቡ የወጣህ አትመስልም። ብቻ የሆነ የተባላችሁት ነገር አለ እና ረስታችሁታል እኮ አሁን እሱ እንደሆነ። ግን ያን የተባለውን ነገር የምር እውነት አድርጋችሁ ወስዳችሁ ገና እናንተ ምንም በማታውቁበት ጊዜ ላይ የሆነ እንከን ተሰጣችሁ አለባችሁ ተብሎ በዚህ እንከን አይደለም የለባችሁምም። ሲጀመርም እንከን ያለበት የሰጣችሁ ሰው ነው። አይኑ እንከን ስለሆነ የሚያየው እናንተን ራሳችሁን እንደ ጥፋተኛ ራሳችሁን እንደሆነ ነገር ስለምታዩት ስለዚህ ይህንን ካወቅንና ይህንን ካየን ውሸት እንደሆነ ማወቅ አለባችሁ። እነዛ አንከን ብላችሁ ሰዎች ቢያዩ ምናምን ያ የምትፈሩበትን ነገር ወቁትና ተጋፈጡት፣ ጠይቁት። ኬት ነው የመጡት? የምር ነው እውነት ነው ማለት እንደኔ እንደዚህ ያለበት ሰው ሆኖ ደፋሪ ያልሆነ ወይም እንከኔ ብሎ እንደዛ የኖረ ሰው አለ ማለት በተቃራኒው እኔ ያለኝ ነገር ኖሮት ግን ደግሞ ስኬታማ የሆነ ደስተኛ ሆኖ የሚኖር ሰዎችን የማይፈራ ሰው አለ ወይ ብላችሁ እዩ። ኦፍኮርስ አለ። እናንተ ምክንያት አድርጋችሁ ራሳችሁን ዝቅ የምታደርጉትና የምትደብቁት ሰዎች ፊት ማትሆኑበት ሰዎች ጋር ስትሆኑ የሚጨንቃችሁ ያ ነገር ኖሮት ግን ሰው ጋር ሆኖ ማይጨንቀው ሰው አለ። ያን ነገር እንደ ምክንያት እየተጠቀማችሁ ነው። ስለዚህ እነዚህ እምነቶቻችሁ የውሸት እንደሆኑ ማወቅ አለባችሁ እና አጋፍጧቸው ማለት በመጠየቅ ማለት ነው። ከዛ ደግሞ ይሄ የምትፈሩት ወረስት ሊፈጠር ይችላል ብላችሁ የምታስቡት ነገር እስቲ እዩት። የምር ይፈጠር። አንድ ሴት ነች እና በጣም ትፈራለች። እንደዚህ በቃ ሰው ምናምን ሰዎችን ወይ ወንዶችን ዴት ማድረግ ምናምን ትፈራለች። እና የሆነ ጊዜ ግን ወደኋላ ድሮ ማለት ነው የሆነ ጊዜ ላይ ግን በቃ ምን ብላ አሰበች፣ እንደው እንትን ዴት ላይ ልትሄድ ነበር ከሰው ጋር ማለት ነው። እንደው እንኳን አግኝቸው ፈርቼ የሚሆን ምንም ሆኖ ጥሩ ነገር ባይፈጠርና እሺ ባይልን ማለት አብረን ባንቀጥል ጥሩ ጓደኛ አገኛለሁ ማለት ወርስቲንግ ሀፕን ቢያደርግ ጥሩ ጓደኛ አገኛለሁ ብላ ሄደች ዴት ላይ። ነገራችሁ 12 ዓመት በኋላ አሁን ባለትዳር ናቸው፣ ልጆች አላቸው፣ እየኖሩ ነው። ያኔ ባይሆንም ችግር የለም ብላ አርጋው ማለት ነው። አሁን እናንተ ጭንቅላታችሁ ላይ ትልቅ አርጋችሁ የምትፈሯቸው ነገሮች ሰዎች ቢስቁብኝ፣ እኔ በፊት የነበረኝ አንዱ ፍርሃት ሰዎች ቢስቁብኝ፣ መድረክ ላይ ወጥቼ ባወራ ሰዎች ቢስቁብኝ፣ ቪዲዮ ብሰራ ሰዎች የሆነ ነገር ቢሉ ቢሉኝ ስታድም ምን ራሳችሁን ጠይቁት የምር። ምክንያቱም የሚያስጨንቀን ነገር እውነተኛ አይደለም። ኢቨን ጭንቀቱ ጭንቅላታችን ፈጥሮት ነው እና የምር እንደምናስበውም ራሱ የሚያሳምም አይደለም።
እኛ ነን ያካበር ነው። በጣም ስለምናካብድ ነው የምንፈራው። እሺ ሰዎች ሳቁብኝ፣ ታዲያስ ምን? ሰዎች መሳቃቸው ይስማርማል። ሰዎች ይስቃሉ ባይዘው፣ ግን ሰዎች መሳቃቸውን እንደ ምንድን ነው የምትወስዱት? ችግር ያለብኝ ሰው ነኝ ካላችሁ በቃ ሳቁብኝ፣ ችግር ስላለብኝ ነው አለቀ። ትቀራቀራላችሁ ባይዘው አይደለም። እናንተ አሁን ጥፋት ብላችሁ ያደረጋችሁትን ኦር ብቻ እናንተ ጋር አለብኝ ብላችሁ የምታስቡትን አይደለም በጣም ትልቅ የሚባል ነገር አድርገው ስቲል ግን ደፋር የሆኑ ሰዎች አሉ። ምንም አይመስላቸው። ለምን? ስለማያገናኙት፣ ዋጋቸውን ከምንም ጋር ስለማያገናኙት ማለት ነው። ስለዚህ ከሰዎች መጠበቅ አቁሙ። ሰዎች ምንም ሊፈጠር ይችላል፣ ምንም ሊሏችሁ ይችላሉ። ግን እሺ ታዲያ ምን ማለት በጣም ነገሮችን ሲሪየስ ስለምናደርግና ስለምናካብዳቸው ናቸው። ምንም የሚካበር ነገር አይደለም። ሰው ቢስቅስ ሳቀ ነዋ። ይሄ እርሱ ሰዎችን ማለት ከሆነ ያህል ሰከንድ በላይ አያስታውሳችሁም፣ ይረሳችኋል። ኢቭን ለምሳሌ እናንተ ሰው ወድቆ ስቃችሁበት ሊሆን ይችላል። ኢቭን አሁን መውደቅ በጣም ሲሊዮና ትንሽ ነገር ነች። ሰው ወድቆ ስቃችሁበት ሊሆን ይችላል፣ መንገድ ላይ ያያችሁት ሰው። ከዛ ከሄዳችሁ በኋላ ስለዛ ሰው ታስባላችሁ። አንደኛ ብታስቡ ምን ይፈጠራል እዛ ሰውዬ ላይ? ምንም። ግን ጀጅመንት እንፈራለን። ምን መሰላችሁ? አእምሯችን ላይ አሜግድላ የሚባል የአእምሮ ክፍል አለ እና የአእምሮ ሳይሆን ይሄ አንጎሉስ ማለት ነው። እና ስራው ምንድነው? እኛን ከአደጋ መከላከል ነው። ያ ድሮ ላይ ጠቅሞናል፣ ከአንበሳ ጋር ከምናምን ጋር በሚኖሩበት ጊዜ ድሮ ሰዎች ማለት ነው። አሁን ግን አንበሳ ምናምን የሚባል ነገር የለም እኛን የሚጠብቀን ከአደጋ ማለት ነው። ከዛ ግን እኛ ሰዎች እኛን ጀጅ ቢያደርጉን ወይም ቢስቁብን አደጋ ብለን ወስደነዋል። አንደኛ አደጋ አይደለም፣ ግን እኛ እንደ አደጋ ወስደን ሽሪንክ እናደርጋለን። ሰዎች ቢስቁብኝ ስንትን ቢልብኝ አንደኛ በጣም ሲሪየስ ላይ አትሰሩት ህይወትን። የምሬን ነው የምላችሁ። ሁላችንም ሞተን ነው የምንወጣው ከዚህ ህይወት ላይ ማለት ሁላችንም ሞተን ነው የምንወጣው። ማንም አያስታውሳችሁም። ከ100 ዓመት በፊት የኖሩ ሰዎችን ትዝ ይሏችኋል ካላችሁ ማንም ትዝ አይላችሁም። ኢቨን ትልልቅ ነገር የሰሩትን ሰዎች እስቲ መቼ ነው በዚህ አንድ ሳምንት ውስጥ መቼ ነው ደጋግማችሁ ያሰባችሁና ያስታወሳችኋቸው ያወሯችሁት ስለነሱ? እንደው ኢትዮጵያ ላይ ብላችሁ የሞቱ በጣም ስኬታማ የነበሩና በቃ ህይወታችሁ ላይ ትልቅ እንትና የምትሉት ሰዎች ትልልቅ አርቲስቶች አሉ የሞቱ። መች ነው ያስታወሳችኋቸው? አይደለም እናንተን ኖርማል ህይወት እየኖራችሁ ያላችሁ ሰዎችን ማንም አያስታውሳችሁ። አሁን ደግሞ ጭራሽ የሰው አቴንሽን ስፓን ወርዷል እና ከ1 ከ5 ከ3 ሰከንድ በላይ ተዛትሉት። ምንም እንደው ከባድ ነገር ቢፈጠር ነው እሺ ብላችሁ ማለት አይታችሁ ታውቃላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ ተዋረዱ፣ እንደዚህ ሆኑ፣ እንትን ተለቀቀባቸው፣ እንደዚህ ሆነ ምናምን፣ ከሳምንት በኋላ ተረስቷል። ሌላ ጉዳይ ላይ ነው እሷ ያለው። ሰው አይደለም እያስጨነቃችሁ ያለው፣ ራሳችሁ ናችሁ ራሳችሁን እያስጨነቃችሁ ያላችሁ። ራሳችሁ ነው ራሳችሁን እየቀጣችሁ ያላችሁት። ራሳችሁ ናችሁ ራሳችሁን ጥፋተኛ ነኝ እንደዚህ ነኝ እያላችሁ። እኔ ምንም ጥፋተኛ አይደላችሁም። ጥፋተኛ ብሎ ያሳድጋችሁ የሆነ አካል ነው እንደዚህ አይነት ነገር እንዲኖራችሁ ያደረገው። እሱን እርግፍ አድርጋችሁ ታውት። ሁለተኛው ጥፋተኛ እንዳልሆናችሁ ስታውቁና ምንም በቃ እንዲሁ መኖር እንደምትችሉ ስታስታውሱ የምታደርጓቸው መጥፎ የምትሏቸው ልምዶችንም መተው ትጀምራላችሁ። መጥፎ የምትሏቸውም ልምዶች በቃ ልምድ ናቸው፣ መቀየር የሚችሉ ናቸው። ሁሉም ምግብ መብላት ልምድ ነው፣ ውሃ መጠጣት ልምድ ነው፣ ልብስ መልበስ ልምድ ነው፣ ኤቭሪቲንግ ልምድ ነው። ግን አንዱን ልምድ መጥፎ አንዱን ልምድ ጥሩ ስላልነው ነው ስለዛ ያን ነገር ስታደርጉ መጥፎ የሚሰማችሁ። ለዛ ነው መቀየር የሚያቅታችሁ። ለምሳሌ ምግብ መብላት በቃ ማቆም አለብኝ ብትሉ ብዙ አያሳስባችሁ። እንደው እሱን ተውትና ሌላ ምሳሌ ለምሳሌ ኦልሬዲ የምታደርጉት ልምድ አለ እንበል፣ ግን መጥፎ ነው ጥሩ ነው ማትሉት ልምድ ማለት ነው። መቀየር ብትፈልጉ በቀላሉ ትቀይሩታላችሁ። ቀየር እየከበዳችሁ ያለ ልምድ ካለ እሱ ልምድ ለምንድን ነው መቀየር የከበዳችሁ? መጥፎ ነው እያላችሁ ስለሆነ። ስለዚህ መጥፎ ነው ማለት ታውቁ በቀላሉ መቀየር ትችላላችሁ። ወደ አይን አፋርነት ስንመጣ ምንም ያስፈራ አይኔ ሰው ነን ሁላችንም። እኔም አንተም እኛ ሁላችን አንድ አይነት ነን። የሆኑ ሰዎችን ስትሰሩ ራሳችሁን ዝቅ ስታደርጉ ነው መፍራት የሚጀምሩት። እኩል እንደሆናችሁ ስታውቁ አለቀ። ይሄን አድርጋችሁ ቶታሊ ይሄን አድርጋችሁም አይደለም ኦልሬዲ አዳምጣችሁ ስጨርሱ ይሄ ነገር ከነበረባችሁ እርግፍ አድርጋችሁ እንደምትተዉት እርግጠኛ ነኝ። ያገኛችሁትን ነገር ኮሜንት ላይ ጻፉልኝ እና ዋን ቱ ዋን ኮችንግ የምፈልጉ ሰዎችን ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።